እኔ ያላንተ መች አምርብኛል ደግም ክፉም አብረን ይሻላል። ደስ ደስ እያለኝ ነው ደስ እያለኝ ነው በቃ ደስ እያለኝ ነው። እንደምታዩቸው አላዛርና ትንሱ ተመልሰዋል ማለት ነው። ይሄ ደስታ ማለት ድምጽ ኑሮኝ ምናምን አይደለም ግን የዘፈንኩላቸው ማለት ነው። ደስ የሚል ነገር ስላየው ነው። ጥሩ ጅማሮ አይተናል ማለት ነው። ሁለት ብርቱ ሁለት ጠንካራ ሰዎች በተለይ የትንሱ ደግሞ ይለያል ማለት ነውና ከምንም በላይ እንግዲህ ሰላም ወርዷል። አላዛር ሊያወራትም ሊያነጋግራትም ሊተዋወቃትም አብሯት ሊሆንም ጭራሽ ነው የማይፈልገው የነበረው። እሷን ብቻ ሳይሆን ሴት የሚባል ነገር አልፈልግም፣ ሴት የሚባል ነገር ነው በቃ የማልፈልገው በህይወቴ ውስጥ አልፈልግም ብሎ ነበርና ያንን አይታ ሰምታ እንግዲህ ትንሱዬ ትንሽ ደብሯት ነበረ። እናትየዋ ደግሞ እንግዲህ በደንብ ተጭነው ተቆጥታው እንግዲህ ለዚህ ቀን አድርሰዋለች፣ ለዚህ አብቅተዋለች ብዬ አስባለሁ። እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። ረመዳን እያለቀ ነው እንግዲህ ስራ ትንሽ ይቀልላችኋል ብዬ አስባለሁኝ። መልካም ስራ ይሁንላችሁ፣ በርቱልኝ ለማለት እወዳለሁ። እንግዲህ ዛሬ አላዛር እንዲሁም ትንሱ እንዲሁም ደግሞ ማዙካ መጣለች ማለት ነው። ማዘር እንግዲህ ምርጥ የምትባል የኢትዮጵያ ትክክለኛ ኢትዮጵያዊ እናት ነችና እንግዲህ ከትንሱ ጋር አደራ ብላት እሱ ባይቀበላትም እሱ ባይፈልጋትም አብሯት ለመሆን አብሯት ጊዜ ለማሳለፍ ባይፈልግም ግን ደግሞ እናትየዋ በቃ መሆን ያለበት ነገር ይሄ ነው። አደራ ልጄ ምንም ነገር ቢልሽ ምንም ቢያስቀይምሽ ቢያስከፋሽ እንዳትቀየም ቂም እንዳትይዥበት ያለበት ሁኔታ ነው በማለት እንግዲህ አደራ ልጄን ብላ ትታላት ከአዲስ አበባ ወደ ሐዋሳ ሄዳ ነበረ ማለት ነው። እንግዲህ አላዛርም ትንሽ ከቆየ በኋላ ወደ ሐዋሳ ለመመለስ ወስኗል ማለት ነው። ሲሄድ እንግዲህ ያው እሷ ቀድማ ነበር የሄደችው እናትየዋ። አላዛር ሊሄድ ሲል ደግሞ እኔ ከናንተ ጋር መሄድ አለብኝ፣ አደራም አለብኝ፣ የናተ አደራ አለ። ስለዚህ ብቻህን እንድትሆን አልፈቅድልም፣ አብሬ መሄድ ፈልጋለሁኝ። ከፈለክ በሌላ መኪናም ልሄድ እችላለሁ፣ ወንድሜም እዛ ላይ ይቀበለኛል፣ ከሱ ጋር ማሳለፍ እችላለሁ። ግን አደራዬን በቃ መወጣት አለብኝ። አደራ በጣም ከባድ ነገር ነው፣ እናት የሰጠችኝ አደራ አለ ብለው ነበር። እሱ ደግሞ እዚህ ስራ የለሽም እንዴ እዚህ አትቆይም እንዴ ምናምን ብሎ እሷን ለማስቀረት ሞክሮ ነበር። ግን ደግሞ በርትታ አብራቸው ለመሄድ ወስና ጓደኛውም አለ ሄደዋል፣ ሐዋሳ ገብተዋል ማለት ነው። ትንሱ በነገራችን ላይ ደንግጣ ነበረ። ስልክ ስታናገረኝ አግሬሲቭ ሆነ፣ በጣም ተቆጥተ ምናምን ነው የምታወራኝ፣ እኔ ምንም አላደረኩም፣ እናትህ በቃ አላዛርን አደራ ብላ አደራ ስለሰጠችኝ ነው አብሬ እየሆንኩ ያለሁትኝ፣ ስላንተ እያወራው ያለሁትኝ፣ ስላንተ እየጠየቅኩ ያለሁትኝ እያለች የነበረውና ግን በቃ አላዛር ትንሽ ለስለስ ብሏል። ከዛ በኋላ ሐዋሳ አብራው ከሄደች በኋላ ማለት ነውና እናትየዋም እንግዲህ እንድትመጪ አደራ ብላ ከአላዛር ጋር ድጋሚ አገናኝታቸዋለችና ደስ ይላል። አሁን ከአላዛር እኔ ብዙ ነገር ተምሬያለሁ። ምንድነው የተማርኩት ነገር? አንዳንዴ ከመከራ በኋላ ከፈተና በኋላ ከስቃይ በኋላ ከለቅሶ በኋላ ከእንባ በኋላ ጥሩ ነገር በቃ ምን የሚባል አባባል አለ መሰላችሁ? የተሻለ ነገ እንጂ የተሻለ ትናንት የለም። ይሄንን አባባል በደንብ ስሙኝ። የተሻለ ነገ እንጂ የተሻለ ትናንት የለም። ይሄ ማለት ምን ማለት ነው? ትናንትናችን ጥሩም ይሁን መጥፎም ይሁን ኦልሬዲ አልፏል፣ ያለፈ ነገር ነው። ወደ ኋላ ብንመለከተው ብናየው ብንሳብ ምንም የሚጠቅመን ነገር የለም። ጥሩም ይሁን መጥፎም ነገር ይሁን ማለት ነው። የሚጠቅመን ምንድነው? አሁን ያለንበትና ለወደፊት ነው። ስለዚህ ለወደፊታችን ተስፋ ሰንቀን ለወደፊታችን መልካም ነገር ስንመኝ ነው ህይወታችንም ጥሩ የሚሆነው ብዬ ነው የማስበውና ትናንትና እንግዲህ አላዛርም በራሱ እሷም በራሷ ያሳለፉት ብዙ መንገድ የመጡበት ብዙ አስቸጋሪ ሁኔታዎች አሉ። በህይወት ፈተና ውስጥ ያለፉ ሰዎች ናቸውና በህይወት መፈተን ደግሞ ያው የሁሉም ሰው ማንም ሰው ከልጅነት ጀምሮ እስከ እውቀት ሳይፈተን ፈተና ሳያጋጥመው ሳያለቅስ ሳያዝን ሳይከፋ የኖረበት ሰው አለ ብዬ አላስብም። ህይወት አንድ በቃ ፈተናዋ ብዙ ነው፣ በጣም ብዙ ነው። ግን ደግሞ ትንሽ ደስታ ካለች ደግሞ ህይወታችን እንዲያምርና ተስፋ እንዲኖረን ያደርጋልና አላዛር እንደምታውቁት ነው የነበረበት ሁኔታ ከባድ ነበር። ለሆነ ሰው ተስፋ ነበረው፣ ከሆነ ሰው ጋር የሆነ እቅድ ነበረው፣ የሆነ ህልም ነበረው። ያ ነገር ግን ድንገት አበቃ። እሱም ደግሞ ከባድ ሁኔታ ውስጥ ገባ ማለት ነገ ሌላ ህይወት ይመጣል አላሰበም። ነገ የተሻለ ነገር ይመጣል፣ ነገ በቃ ጥሩ ይሆናል ብሎ አላሰበምና ተጎዳ በጣም በቃ እናቱን እስከ መጣላት እስከ መጨቃጨቅ በቃ ከብዙ ሰዎች ጋር እስከ መጋጨት ደረሰና ያ ግን መሆን የለበትም። ዛሬ ግን አያችሁ እንደ አዲስ ተስፋ አገኘ። የሰው ልጅ በህይወት እስካለ ድረስ የትኛውም አይነት ፈተና ቢያጋጥመውም ያን ፈተና አሜን ብሎ ተቀብሎ የባሰ አታምጣብኝ ጌታዬ፣ ከዚህ የበለጠ ሌላ የማልችለውን ችግር አታምጣብኝ
ብሎ ነገር ማሰብ እንጂ ያለበት በዛ ችግር ውስጥ እንዴት ለምን ፈተንከኝ፣ ለምን ወደው ሰው ጋር ለያየኝ፣ ለምን እንደዚህ ያደረግ በቃ እኛ ብንወጣ ብንወርድ ምንም ነገር የምንጨምረው የምንቀንሰው ነገር የለም። ፈጣሪ ከሰጠን ውጪ እሱ ከጻፈልን ውጪ የምንኖረው ኑሮ የለም ባጭሩና ተመስገን ብለን የሰጠንን በቃ መቀበል ያለብን። ፈጣሪ ደግሞ ላያስችል አይሰጠንም። ሁሉንም እኛ በትዕግስት ከተወጣ ነው የማናልፈው ችግር የለም። ሰው ከችግር በላይ ነው። ችግር ከሰው በላይ አይሆንም። የምሬ ነው ብላችሁ ከኛ ችግሮቻችን ከኛ በታች ናቸው። ስለዚህ እነሱን ረግጠን ጥለን ነጋችን የተሻለ ማድረግ እንችላለን ብዬ ነው ማስበው። ስለዚህ ተስፋ ማድረግ እንዳለብን፣ ተስፋ መቁረጥ እንደሌለብን፣ ከሆነ ሰው ጋር ስንለያይ በቃ ህይወታችን እዚህ ጋር በቃ አለቀልን ብለን ማሰብ እንደሌለብን ተረድቻለሁ። ስለዚህ ትንሱን እንግዲህ ምናልባት ከሄሉ ጋር የተያዩበት ለመልካም ነገር ሊሆን ይችላል። ማለቴ ያው ሄሉንም አይታችኋል፣ ያገኘችውን ሰው በጣም ጥሩ ጅማሩ ላይ ነው ያለችው። አላዛርም ደግሞ ከትንሱ ጋር እንግዲህ መጠውልናል ማለት ነው። ጅማሮ እንደዚህ ሆኗል። መጨረሻው ደግሞ ያሳምርላችሁ እያለን እንግዲህ እኛ በመልካም ነገር መመኘት ነው ያለብንና ሄሉም በዛው አላዛርም በዚሁ እንግዲህ ጥሩ ህይወት እንዲኖራቸው እንመኛለን። ከምንም በላይ ግን እኔ ደስ ያለኝ ነገር ትንሱና አላዛር በመገናኘታቸው በጣም ከሚባለው በላይ ስርዓቷ እናትየዋ በደንብ ገልጻታለች። በቃ የአላዛር እናት በጣም በቃ ትንሱን ገለጸቻት። ኢትዮጵያዊ የሆነች ሴት ናት። ስርዓቷ፣ ሁሉ ነገሯ በቃ ክብር፣ እውነት ነው ስንኖርም ስንሞትም ክብር መከበር አለብን፣ የሰው ልጅ ክብር መኖር አለበት ብላለች እና ትንሱን የገለጸችበት መንገድ እጅግ በጣም የሚለይ ነገር ነው። እሷም በቃ ልክ በቃ ትህትና ያላት ምርጥ ምራት የምትሆን ልጅ ናት ትንሱዬ ማለት ነውና ብዙ ነገሮችን አሳልፋለች፣ ብዙ ችግሮችን አልፋለችና እቺ በሳት ተፈትና ያለፈች ሴት ደግሞ ስለ ህይወት ምንነት የምታቀጠንቅቃ ለህይወት በጣም ጥሩ አመለካከት ወይም ደግሞ ጥሩ የትዳር አጋር የምትሆን ሴት ናት ብዬ ነው ማስበውና ወንዶች መምረጥ ካለባችሁ እንደዚህ አይነት ሴት ነው መምረጥ ያለባችሁ ብዬ ነው ማስበው። እንደ ትንሱ አይነት ሴት ስርዓት ያላት፣ ጨዋ፣ ሰው አክባሪ፣ ራሷን አክባሪ፣ በቃ በብዙ ፈተናዎች ያለፈች የእውነቴን ነው የምላችሁ እና በጣም ደስ የሚል ነገር ነው። እንግዲህ በሐዋሳ ምርጥ ቆይታ እያደረጉ ይገኛሉ። በጣም ያሉበት ቦታ በጣም ያምራል። ትንሱም ደስ ብሏታል ዛሬ፣ ማሚም እንግዲህ ደስ ብሏታል፣ አላዛርም ደስ ብሎታል፣ ፈገግ ብሏል። እንግዲህ ጅማሮ ምንም ይሁን ምንም መጨረሻው ምንም ይሁን ምንም ትላላችሁ። ጅማሮም ብቻ እንዴት ነው መጨረሻው ያማረ ይሁን፣ ያማረ የተስተካከለ ደስ የሚል ሁላቸውም የሚስማሙበት፣ እናትየዋም የማታዝንበት፣ አላዛርም የሚደሰትበት፣ ትንሱም ደግሞ ደስ የምትሰኝበት ነገር እንዲሆንላችሁ ነው የምንመኘው። ጅማሮ በዚህ መንገድ እንግዲህ ተጀምሯል። ማሚም እንግዲህ ደስ ብሏት ቃልሽን አደራሽን ተወጠሽ ጠብቀሽ እንግዲህ እዚህ ላይ ስለደረሽ ከልጄ ጋር አብረሽ ስለነበርሽ በጣም አመሰግናለሁ ብላት እንግዲህ ጥሩ ጊዜ አሳልፈዋል። እንደምታያቸው በሚያምር ቦታ ደስ ይላል። እናት እንደዚህ ነው በቃ አድጓል። አንዳንዴ እኔ የራሱ ጉዳይ የፈለገውን ነገር ይወሰን ከእስከ ዛሬ ለፍቻ ሳድጌዋለሁ መከራይቼ እንደዚህ አድርጌ ምናምን ብላ አንዳንዴ ያው ችላ ልትል ትችላለች አንዳንድ እናቶች። እቺ እናት ግን ትለያለች። በቃ ለየት የሚያደርጋት ነገር አሁንም ለልጇ በቃ የተሳሳተውን ነገር የጎደለውን ነገር ለመሙላት ደፋ ቀና ከታች ከላይ ስትል ነው የምትለውና በጣም የምትለይ ምርጥ እናት ናትና አላዛርና የምሬን ነው ትንሱ በመገናኘታቸው በጣም መልካም ሰው ነው አላዛር። በነገራችን ላይ በጣም ከሚባለው በላይ እነግሬያቸዋለሁ። እኔ ምንም አይነት መጥፎ ነገር እስካሁን ድረስ አላየውበትም። መጥፎ ነገር ብዬ የማስበው ያው አንዳንዴ ሲናደድ ሲበሳጭ ሰውን አለማቅረብ፣ ቶሎ ተስፋ የመቁረጥ፣ ቶሎ የመበሳጨት፣ ቶሎ የመናደድ ነገር አለበትና ይህንን ባህሪውን ደግሞ እናትየዋ እስከ ጥግ ድረስ ነግራታለችና የሚስተካከል የሚቋጭ ነገር ነው የሚፈታ ነገር ነውና አደራ በማንኛውም ሰዓትም ጊዜም ቦታ ሆነ እንዳትለዩ አብራችሁ ሁኑ ብላ እንግዲህ ባለፈው ለሷ ነበር ቃል ያስገባቻት። አሁን ደግሞ ለአላዛርም እንዳይለያዩ ትልቅ አልጋ አስገባብታቸዋለችና በጣም ነው ደስ የሚለው። መልካም ሚስት ነው የምትሆን የመረጠችልኝ ሴት። የምር ይቅርታ በቃ ሚስት አልኩኝ፣ ግን በቃ ትሆናለች። ትንሱዬን ሳያት በጣም ነው ደስ የምትለው። አነጋገሯ፣ ጨዋነቷ፣ የሆነ እርጋታዋ፣ በቃ ለሰው ያላት ክብር፣ ለራሷም ያላት ሪስፔክት እና አይታችኋል። እኔ እንደውም የሆነ ሰዓት ላይ ሐዋሳ ብሬ ሌር ነው ስትለው ተቆጥቷት በጣም በቃ ሰድቧት ምናምን በቃ ይከፋታል፣ ታዝናለች ብዬ ነበር። ግን በስተመጨረሻ ባይፈልግም በግድ ማለት ነው የሄደችው ተከትለውና ብዙዎቻችሁም ከዛ ቪዲዮ ላይ ራስሽን አስከብሪ፣ ለራስሽ ክብር ይኖርሽ፣ መለመን የለብሽም ወንድ ልጅ ምናምን ብዙ ሰዎች ብዙ ነገር ሲሏት ነበር። አላዛር ራሱ በጣም በብዙ ነገር ሲናደደባት ሲቆጣት ምናምን ነበር። እሷ ደግሞ እሱን ለማገዝ ነው እናቱ የተናገረችውን አደራ ለመወጣት ነበረ። ግን አያችሁ አንዳንዴ ማለት ነው ቶሎ ተስፋ ለመቁረጥ ቶሎ ተናዳችሁ የራሱ ጉዳይ እንደዚህ እያረኩለት እንደዚህ ካልተረዳኝ ምናምን ብላችሁ ጥላችሁ የምትሄዱ ከሆነ ጥሩ አይሆን። ግን ዋናው አያችሁ ማጥሪያ ወንፊቱ እዚህ ጋር
በመልካም ብቻ ሳይሆን በክፉ ቀናችሁ አብሯችሁ የሚሆን ሰው ከእናንተ ጋር እኩል ዋጋ ለመክፈል የሚዘጋጅን ሰው ነው ማቅረብም መውደድም መከተልም ያለባችሁ ብዬ አስባለሁ። እና ትንሱ በመታገሷ እንግዲህ እናትየዋ መርቃ ተቀበላታለች። አላዛርም ደስ ብሎት በጣም ገርሞት እንዴት ይህን ያህል ከኔ ጋር እየሰደብኳት በቃ እየገፋዋት ከኔ ጋር እንዴት ልትቆይ ቻለች ብሎ እስኪገረም ድረስ እና ውጤቱ ይሄ ሆኗል። መታገሱ ዋጋ አለው። ብቻ ግን በጣም ደስ ብሎኛል። ጅማሯችሁ እንዲህ ሆኗል። መጨረሻችሁን ደግሞ ያሳምረው። አለንላችሁ ከጎናችሁ አላዛር እንዲሁም ደግሞ ትንሱዬ ወደፊት አብረናችሁ ነን። ወደፊት እኔ እንጃ እስኪ ደስ ያላችሁ አላዛርና ትንሱ በመገናኘታቸው በጣም ደስ ያላችሁ ሰዎች ማለት ነው በኮሜንት አሳውቁልኝ። ይህንን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ። እኔ ደስ ስላለኝ ዛሬ ደስታዬን ለመግለጽ መጥቻለሁ። ይመቻቸው።